ሰቤላ ድራማ ይዤ መጥቻለሁ። አብርሃም ደስ ብሏታል። እንግዲህ ፍሬ የአማራ እንድ በዘመላት አባት ደስ ብለዋል ልጅ ሲወለድላት እያለ እየዘፈነ ነው። እኔም ደስ ብሎኛል ይሄ ዘፈን። እንግዲህ ሊና እውነት መስሏት እንግዲህ ደስ ብሎታል። አብርሃም እንግዲህ በጣም እንትን ብለዋል። እሷም ይሄ ምንድን ነው ያለችው ነበረ። አብርሃም ደጋግሞ እንግዲህ ፍሬ የአማራ አባት ደስ ይለዋል ልጅ ሲወለድላት እያለ እየዘመረ ነው። እንግዲህ ባለፈው ያለቀ ድራማው እንትን ያሉ ነበረና ዛሬ ቀጣዩን ይዤ መጥቻለሁ። እንግዲህ የተለመደውን እንዳትረሱ። አብርሃም በጣም ስሜታዊ ሆኗል። እንግዲህ እሷ እውነት ደስ ብሏታል። እኔ የገረመችኝ ምኑ ላይ እንደሆነ ታውቃላችሁ? ቤቱን በስም ያዞርክ እንዴ አንተ እኮ አታደርጉም አይባልም ስትል ሳቄ መጣ እና ምን አይነት ስግብግብ ብትሆን ነው ግን እንደዚህ ያልኩኝ እኔ ማለት ነው። እና አብርሃም እንግዲህ ደስ እንትን ብሏል። የንዴት እንትን ነው መሰለኝ፣ ከንዴት የተነሳ ነው እንደዚህ እንትን የሆነ። እሱም እንግዲህ ቤት ውስጥ እየጨፈረ ነው። ሁሉም ቁጭ ብሎ ኬክ እየበሉ ነው። አዝራን እንግዲህ ከልጁታ ፍቅር ቢጤ ጨምድዶታል። እሱ ሁልጊዜ ልጁታን ነው እያየ ያለው እና ልዩም እንትን እያለ ነው። እሷ በቃ በጣም ደስ ብሏታል። አብርሃምም እያየ ነው፣ ኬክ እየተጎራረሱ ነው። እሱም በቃ ምንም ማስመሰል አልፈለገም፣ እንትን እያለ ነው። ግን ዘፈኑ እኔ በጣም ተመችቶኛል እና በጣም አሪፍ እንትን ነው እና እሷ እንግዲህ አሁንም አብርሃም እንግዲህ እስከ ጥግ እየሳቀ ነው። የንዴት ብዛት እንድ በዚህ በዛላት አባት ደስ ለዋ ደስቴ ወለድላት እንደዛ እያለ ነው እንግዲህ እቃውን ራሱ አንስቶ ለመስጠት እንደዛ እየዘመረላት ነው። ሁሉም ለውዷ ባለቤቴ ውድ ስጦታ አለውና ብድግ አድርጎ ለውድ መሄድ ባለቤቴንና ብድግ አድርገው ሰጧታል። እንግዲህ በጣም አመሰግናለሁ አለችውና ምን ይሁን ያለች ነው በውስጣ። አንተ መቼም በስጦታ አትታመም አለችውና በደንብ እንጂ አለ። አዎ አንተ ብቻ ለእኔ ስጦታ የሆነ እኮ አለችው። እሱም የምን ካርቶን ነው ደግሞ ጉድሽን አላወቅሽም? የምን ስጦታ ነው ደግሞ አለችውና እንግዲህ ስጦታ እየተከፈተልን ነው። ደስ የሚለው ነገር ሁሉም ተሰብስበው ቁጭ ብሏል። የምን ወረቀት ነው ደግሞ? አብርሃም ግን እንዳትናገር የራሷ አንብባ ትድረስበት። እኔ እኮ አላምንም አለችው። ቤቱን በስም ያዙራ እንዳይሆን አንተ አለችው። ምንድን ነው ያረከው? ይህ የኔ ፍቅር ብቻ ያንሳታል እንጂ አብርሃም ምን ሆና ነው? በቃ በጣም እንትናም ደስ ብሎታል። የተሽቆጠቆጠ ነው። ምንድን ነው የኔ ፍቅር ምንድን ነው አለችው። የምርመራ ውጤትሽ ትልቁ ዳቦ ሊጥ ሆነዋል። አይ የምርመራ ውጤትሽ እንግዲህ ተናዷል። ማርኮም በጣም ተናዷል። ወደዛ ነው የዞረ የምርመራ ውጤት። ልጅቷ ምስጢሩን ስለምታውቅ በቃ እንትን ነው ያለችው። ይቅርታ የበዛ ጭራሽ ይቅርታ እንዳትነኪኝ፣ ልቤን ሰብረሻል፣ እንዳትነኪኝ ደስታዬን ነው ቅዠት እያረግሽብኝ። ለአንድ ሰከንድ እንኳን እንደዚህ አይነት ውሸት እንኳን ትዋሸኛለሽ ብዬ አልሜም አስቤም አላቅም። እኔ አንቺው ሚስቴ ነሽ ወይስ ምንድን ነሽ? እውነቱ ላይ ባልደርስበትስ ምን ታረጊ ነበረ አለውና ጠየቃት። እንግዲህ ናዝራም ኬክ እየበለው ነበረ። ሹካውን ዞ የቆመ ይሄንማ ዲና መልሽልኝ፣ የሌላ ሰው ልጅ ልታሳቅፍኝ ነበረ ወይስ ምንድን ነው? ምን ልታረጊ አስበሽ ነበር? እነ ዶክተር ርብቃ የራሱ ተርበተብቷል። ምን አድርጌሽ ነው? ምን በድዬሽ ነው? ያጎደልኩብሽ ነገር አለ? መልሽልኝ። ምን አድርጌሽ ነው እንደዚህ በስሜቴ የቀለድሽው? አለውና ስጠይቃት አባቴ በጣም ይቅርታ አባቴ
ውሸት ነው እንዴ? አስበርብሮሻል እኮ አንቺ ምን ሆነሽ? ኧረ ትልቁ ጉድ እኮ እንዴ! እኔ አለመውለዳችን ተናግሬሽ እውነት ነው የምታስቸግረሽ አማች አለችሽ። እኔ ካልወልድሽልኝ ብዬ አስጠይቅሽ አውቃለሁ። ለምንድን ነው እንደዚህ ያደረግሽው? ለምን አለውና ስጠይቅ ይቅርታ ስትለው ይቅርታ አትበይኝ ብሎ ጮኸበት። ገለሽኛል። በምን ነው ይቅርታ ማደርግልሽ? ገለሽኛል እንኳ የሞተ ሰው ይቅርታ ያደርግ? እስቲ ንገሪ መልሽልኝ። አትንኪኝ ይቅርታ ትላለች ደግሞ አስሬ። አትንኪው አብርሃም። እኔም የአብርሃም ጎን ነኝ። እኔ አንቺ ይቅርታ የመጠየቅ መፍትሄ የለሽ። ይቅርታ የሚጠየቀው የተጸጸተ ሰው ነው። የምርመራ ውጤት መጥቶለት አይደለም። አሁን ራሱ አስመርምሬሽ ራሱ ልትዋሽኝ እየሞከርሽ ነው አለውና አብርሃም ምን አድርጌሽ ነው እንደዚህ ክፉ የሆንሽው? ምን በድዬሽ ነው አለውና ጠየቃት አብርሃም። እሷም ምንም መልስ የላትም። ምን አድርጌሽ ነው እንደዚህ የተጫወትሽብኝ? ምን አረግኩሽ? ስላመንኩሽ፣ ስለወደድኩሽ፣ በወደድኩሽ እንደዚህ ታደርገኛለሽ አለውና ባከበርኩሽ አለውና ጠየቃት አብርሃም። እኔ ሚስቴ ናት ብዬ ነበረ ማስበው አንቺ ዋው እውነት እንደ አሻንጉሊት እንኳን ያንሳል ማልኮ። አሁን አንተ ይሄን ታውቅ ነበረ? ሚስቱ እኮ ናት። አንተ እንዴት አያውቁም? አላውቅም ነው አለ። አላውቅም ሚስቴ። እኔም ስሰማ በጣም ነው የደነገጥኩት። ወይኔ እርጉዝ መሆኗን እሱ እንዴት እንደዚህ ታደርጋለሽ አንቺ? እንትና እየያየ ነው ግን ሲስተም የአንቺ ወንድም ከሚሆን ቢሞት ይሻለኝ ነበረ። አዋርደሽኛል። ግን አዝረ እየያያችሁ ነው፣ እየሳቀ ነው። አንቺ ግን አንቺ ሁላችንም ነው ያወረድሽው። እኔ ልጅቷም ግራ ወንድሜ እንደዚህ አይነሳው ልጅቷ ራሱ እንዴ ወንድሜ እንደዚህ ያደርጋል ብዬ አስቤ አላውቅም። እኔ ፍልክት እንደዚህ ዋሻል። እቺ ሴት ማናት አለችውና የራሷን ጠይቀች። እኔ ቀድሜ አውቄ ቢሆን ኖሮ እነግሪ ነበረ ወንድሜ፣ እሷንም ገድያት የኔም ህይወት ይበላሽ ነበረ። እሷን ገድያት ልትሄድ ነው። ከዛ ወዴት ነው ልቀቀኝ አለችው። ሁላችሁም እኔ ላይ ነው የምትፈርዱት። ልቀቁኝ፣ መጥፎ ነኝ፣ ልቀቀኝ፣ ተወኝ፣ ልቀቀኝ። ጭራሽ ነው ትደነፋለች። እንዲህ በጥፌ ቢያጠናግራት ደስ ይለኛ። በእናቴ አጨውላት እንዴ! የደስታዬ ቀን ነው። ይሄ ሁሉ ፕሮግራሜ አዘጋጀቼማ ይሄ ፕሮግራም ሳልቅ የቱም መሄድ አትችይም ኔቨር ብለዋል። ዛሬ የደስታዬ ቀን፣ ማንም ሰው የቱም አይሄድም። ልጄን እያሰብኩ መደሰት እፈልጋለሁ። በሉ እንጂ ፍሬ ያማራ ጨፍሩ፣ ተደሰቱ። አረ በሉላት አላት። አባት ደስ ይለዋል ልጅ ሲወልድ ወለድላት። ወይኔ አዝራን እንግታር እየበታለት የዛሬ ድራማ ማፈታ ነው የሚያደርገው። ጎበዝ ማርኮ ከየቴ ጋር ሳይሆን ከኔ ጋር ነው። አሁን አንተ ጎበዝ ነህ። ከየት ጋር ሳይሆን ከእውነት ጋር እንድያማረ አብዘር እንድብዘለት ይበዛለት አባት ደስ ይለዋል ልጅ
ሲወለድላት እኔም እንደሱ ነው የተናደድኩት። እኔም እንደሱ ነው የተናደ እንዲበዛለት አብርሃም ንዴቱ እንትን ማለት አዝራ እንግዲህ እንትን እያላለችው ነው ልጅ ወይኔ ፈታን ያደረገኝ ይህን ራባ ዛሬ። እሷ እንግዲህ ከጆሮ ላይ እያጨወለላት ነው። ይበቃል፣ በቃክ፣ አይበቃም፣ አይበቃም ብሎ እየጮበት ነው። እሱም የተጫወትሽብኝን ሀላ ይጫወትብሻለሁ። አይበቃም፣ እውነት አይበቃም። እኔም እንደዛ ነው የምለው። አብርሃም ጎበዝ፣ ታልቅስ እስቲ ትንሽ እናያት። እኛንም እኮ እንደዛ ነው አናደደችኝ። እንግዲህ ልዩ ከትምህርት ቤት እንትናን ይዛ እየመጣች ነው። ምንድን ነው ይቺ ልዩ የምትባለው ደግሞ ምንቅር ምንቅር የሚያረጋት? አዝራ እሷን አንቺን አይፈልግሽም፣ ያችኛ ልጅ ነው የምፈልጋት፣ የማርኮን ወንድ እህት። ልዩ ምን ሆነሻል ዛሬ? እየተናደድሽበት አለ። ልቤን ሊጠፋው ነው አለችው። ምን ሆነሽ ነው አንቺ የምትመነቃቀሪ? ማን ነው እናደደሽ ያለቻት ሰቤላ ራሱ ዲና ናት ያናደደችሽ? ምን ሆነሽ ነው? ምን ሆነሽ? ልዩ ያትዋሽ ስትናደጅ እኮ አውቃለሁ እኔ አባብን እጠይቋለሁ ካልሆነ አለችውና እሺ በቃ እነግርሻለሁ አለቻት። እንግዲህ ልዩ የተናደደችው በልጅቷ ናት። እዝራ እሷን አያትም፣ እሷ ዘንጣለች፣ ፈታ ብላለች። እንግዲህ እሱ እንዲያያት ሆነ ጉረኛ ሰውዬ አታውቂም እንጂ ሆነ በቃ ጉረኛ። እኔ ጉረኛ ሰው እንደማልወድ ታውቃለሽ አይደል? ጉረኛ መሆን ጥሩ ነው። ሁሉም ሰው እኩል ነው። አይጎረሩም። ከአፈር የተሰራ ወደ አፈር የሚመለሰው ሰው አይጎረሩም። ይቺ ደግሞ ምን ትላለች? እናቴ ጋ በጣም ናፍቃኝ ነበረ፣ ግን ደግሞ ሳብዬ አንቆይም፣ እናትሽ ጋ ነው የምንሄደው። እሺ በቃ ችግር የለም አንቆይም፣ እንሄድ። እንግዲህ ወደ ወንድሟን ፎቶ ያየች ወንድሟን እንግዲህ አባቴ ኦኬ አብርሃምን ነው አባቴ የምትሉ አብርሃምን ፎቶ እያየች እንግዲህ አባቴ እኔ መቼም ናፍቀኸኛል፣ እንደ ድሮ በጣም ነው ማፈቅሬ፣ ግን አባቴ ፍቅር አይቀንሱም እንዴ? አባቴ ፍቅር ይሄን ሁሉ ከኔ ተለይተ እኔ ሁሉ ቆይተ አሁኑም በጣም ነው ማፈቅርክ፣ ለሰከንድም እንኳን አንተን አለማሰብ ብዬቁ አለችውና እነሱም መጣችልሽ ልጅሽ ልጄ አለችውና ልዩ እንግዲህ ልዩ ይዛላት ነው ሄደችው። ልጇ ጋር እየተጠቃቀፈች ነው። ደስ ብሏታል ልጅቷ እሷ ጋር ስለሄደችላት። እንግዲህ ደህና ነሽ ልጅ? በጣም ደስ ይላል። እንደዚህ እንግዲህ ከልጇ ጋር ተገናኛለች። ማልዳ ብዙ ጊዜ እንደማይገናኙ ነው መስለኝ። የኔ ልጅ ደህና ነሽ አይደለ? ጠፍታ እንኳን ከእንትን ከሆነች በኋላ እኮ በስልክ ነው እንጂ ከታገተች በኋላ ራሱ አብርሃም እንግዲህ እንደማበድ ነገር ሆኗል ይመስለኛል። ጭንቅላቱ እንትን ሆኗል። እንግዲህ እሷ ቁጭ ብላለች፣ እያለቀሰች ነው። ኩል ራሱ ወደ ታች ተዝረርኮባታል እና እሷ እንትን እያለው ነው እንግዲህ። ማርኮንም ቆሞ እያፈጠጠ ነው። እህትዮም ግራ ተጋብታለች። እቺ ሴትዮ ማናት? እኔም አላውቀው። እጇ እንግዲህ አለቅ ብሏል። አብርሃም ቀጥታይን ከጨረስክ እኔ መሄድ እችላለሁ ብላ ጠየቀችው አብርሃምን። ገና ነው አልጨረስኩም፣ ገና ብዙ ይቀራል፣ እኔ አልጨረስኩም አለውና መለን ከሚገባ በላይ ጉርተኛ ነው፣ ከኔ ከዚህ በላይ አልችልም አለችውና መለሰችው። እኔ ነኝ አንቺን እየጎዳውሽ? ገና ምን ሆንሽና አለውና አብርሃም መለሰላት። እንግዲህ ማርኮንም በጣም ከፈለክ አንቃ መግደል ትችላለህ፣ እኔ
ከእንግዲህ በላይ አልችልም። ዲላና ንቀት ነው አለና አብርሃም በቃ ይበቃል፣ ገና ነው ይሄ ጅማሬ። ይሄ ነው የራስን እየጎዳው ነው እኮ እንደዚህ ስታደርግ ምንም ነገር አይመጣም። ራስህን አትጉዳ አለችውና ዶክተር ርብቃ አብርሃም መፍትሄ አይደለም ይሄ መፍትሄ እንዳልሆነማ አውቃለሁ። ያ ሁሉ ግን የግድ አደርገዋለሁ አለና አብርሃሙ እንግዲህ ምንም ነገር ቢሆን አደርጋለሁ ብለዋል። እነሱም እንግዲህ ምንም እንትን ማድረግ አልቻለም። አብርሃም በጣም ነው የተሰማ፣ በጣም ነው የተናደደ። ማርኮንም እንግዲህ እርግዝናውን ያወቀ አይመስልኝም እርጉዝ ነኝ ብላ እንደተሸወደችው አብርሃም አለውና ማርኮን ነው የጠን ልብ ጥሩ እንደሆነ አውቃል። ሁኔታዎቹ እንዲያሳሳቱ አትፍቀድላቸው። ለራስና ለልጅ ለሰቤላ አስብላት። መቼም ምን የምልህ ይገባሃል አለውና ለአብርሃም አዎ አለ አብርሃም በደንብ ገብቶኛል፣ ልክን አመሰግናለሁ አለና አብርሃም ምንም አይደለም አይዞህ አለውን። ብቻን አይደለም እኔም ከጎን ካለው እርፍ እሺ አለው አብርሃም። አመሰግናለሁ አለ አብርሃም። ማርኮን እንግዲህ በጣም ተናደዋል። ለምን እንደዚህ ይሆናል ብሎ ማርኮን በአንድ አይን እህቱን ነው የሚየው፣ በአንድ አይን አዝራን ነው የሚከተለው እና ለምን አዝራ ደግሞ አይኑን ከልጅቷ ላይ አይነቅልም። ይኸው ፎንቃ ቤት የጨምድዶታል ከሷ። ልዩም እንግዲህ ከወንድምሽ ፍቅር ይዞኛል እንዳትለው ማልዳና እህቱ ናት። እሱ እንደማይፈልግት እንግዲህ እሷም እየሳቀችበት ይህን የምልሽ ልዩዬ ምን ተገኝቶ ነው እንደዚህ ያማረብሽ አለቻት። ምንም እሺ አለቻት። እሷም እየተጠራጠረችበት ነው መሰለኝ። እንግዲህ ወንድሟ ከሌላ እውነት ያችኛ ጋራ ቢሆን አሪፍ ነው። ልብስ ገዝታለታል መሰለኝ። ይህ ማየ እንዴት ነኝ ይህኔ ልጅ ዛሬ እኮ አንቺም ልዩም ልል ትመስላችኋል። በጣም ነው አማረብሽ እኔ ልጅ አለቻትና ነይ እስቲ እኔ ጋ ቁጭ በይ አለቻት። ውይ በጣም ነው ያምራል አይደለ አለቻት። የኔ ልጅ ውብ እኮ ነሽ፣ በአንቺ ወጥቼ ነው እኔ እኮ አንቺ ቆንጆ ልጅ አይደለም። በአባ ይሁን በአባትሽ ነው የወጣሽው አይደል? አይ እኔ በሁለታችሁ ነው የወጣሁት አለቻትና መለሰችላት። ልጁታም እናትየውም እንግዲህ ልጇን እጇን እየሳመችው ነው። ልዩ እንግዲህ ልዩ በጣም እንትን ያለችው ልዩዬ ምን ሆነሽ ነው? አሁንም ለዛኛው ለጉረኛ ተናደሻል አለችው። እያወረደቻት እንግዲህ የሆነ ጉረኛ ሰው ነው እያናደደኝ ብላ ነግራት ነበረ። አሁንም ለዛ ለጉረኛ ነው ብትናደጂው አለቻትና እና እሷ ምን አለችው? የቱኛ ጉረኛ? ደነገጠችው። ማን ነው እሱ ጉረኛ? ልጁን ጠየቀችው። ማንም ዛብዬ ዝም ብላ ነው አትስሚያት። አይ ልጅና ወረቀት የያዘን አይለቁም የሚባለው ነገር እውነት ነው። ቅድም እኮ ስትይ አልነበረም ያኛ ጉረኛ ልዩ አሁን ረፍዷል፣ ተነሽ እንሂድ ሳብዬ። አሁን ስንመጣ ምን ተባባል ነው? እንሂድ በቃ ቶሎ እንመለሳለን አላልኩሽም ነበር አለቻት። እና ልጅቷን እንሂድ አለቻት። ልዩ ቆይ አልገባኝም፣ ከነ መደበቅ የፈለግሽው ነገር አለ? ምን ሆነሽ ነው አለቻት። ሳብዬ ተነሽ በቃ እንሂድ በቃ ቻው አለቻትና እናቷን አቀፈቻትና ልዩቷን ተነሽ አለቻት። ምን እንደዚህ መነቃቅራታል? አሁን አዝራ በግድ እንዲወዳት ነው እንደምትፈልገው? ዛሬ ቻው ማልባለው ቻው ማላ አለቻትና ሄደች። ታዊ በቃ በጣም ነው የተመነቃቀረችው። አንቺ ቆንጆ አይደለሽም፣ ያቺ እኮ ውብ ናት፣ ምን ሆነሽ ነው ይሄን ያህል? የሷም የተጠራጠረችበት ነው እንግዲህ። ሊና ክፍል ውስጥ ገብታ መሬት አልጋ ላይ እንኳን አልተቀመጠችም፣ እንትና ተቀመጠችው። ያለቀሰች ነው ለሚዋሽሹ
ውሸት ሰውን መሸወድ ማለት ራስን መሸወድ ነው። ሀቢብቲ ማን ሸውዬ ያለሽ አብርሃምን ደግ አረገሽ፣ እንኳን ተበቀለሽ እና እኔ ደስ ብሎኛል እንደዚህ ስላረገሽ። እውነት መጣ ወንድምየው ባልየው መጣ፣ የድሮ ባሏ። አሁን እንግዲህ እሱ ምን እንደምላት እንግዲህ እግዚአብሔር ያውቀው። አይዞሽ ነው ምላት ወይስ እንዴት እንደዚህ ዋሸሽ ይላታል። አሁን ዲ ብሎ ነው እየጠራ ዲን ዲ ጉድ ነው እኮ ያረጋት። ሰባበራት እኮ አብርሃም ተነሳቸው። አሁን እሱ ለመጮው ማለት ነው። የታባክ በጥፍ ያጠናግረች በአንተ ውሻ ካዲን። እውነቱ ሲወጣ ጠብቃ ትከዳኝ። ምን ልታደርግ ነው የመጣ? ይሄድ ውጣልኝ፣ ውጣልኝ። አሁን እዚህ ድረስ የኔ ጋር ትመጣ። ከምንም በላይ የአንተ ቃላት ነው፣ የአንተ ሁኔታ ነው ከምንም በላይ እየጎዳኝ አለችውና ቆይዴ አቃዩ እንድንጠብቅሽ ነበር እንዴ አለውና ድሮም ነገሮቹ ሲበላሹ ጥላ እንደምትሸሽ አቅ ነበረ። ውጣለኝ አሁን ቶሎ ብላ ውጣለኝ። ወረፍ ምራቁን ተፋችበት። ማትረባ ሰው ነው ውጣልኝ አለችውና ወንድሟን እንግዲህ ከክፍሏ እያባረረችው ነው። እኔ እንደምንም እወጣ እኔ አንተ ግን አለኔ እዚህ ቤት ውስጥ እንዴት እንደምትቆይ ያለው ድምፅህ መስማት አልፈልግም፣ አይኔንም ማየት አልፈልግም። ከዚህ ቤት ወጣልኝ አሁን የኔ ፍቅር። እኔ ይሄ ነገር ሁሉንም ነገር አውቃለሁ ብዬ ችግር ውስጥ እንድንገባ ትፈልጊያለሽ እንዴ አለውና ወደ ውጭ አባረረችውና በሩን ዘጋችበት።